ليس الغريب غريب الشام واليمن نزازي إن الغريب غريب اللحد والكفن إن الغريب له حق لغربته على የሰው ልጅ በቀላሉ ተሰባሪና ወጥቶ ቀሪ፣ ሩቅ አልሞ ቅርብ አዳሪ፣ ረዥም ለክቶ በአጭሩ ሊቀጭ የሚችል ደካማ ፍጡር ነው። ለአንድ ሙስሊም ይህች አጭር ሕይወቱ የመጨረሻው ሳትሆን ለመጨረሻው ሕይወቱ የመጀመሪያው ምዕራፍ ናት። ለዚህም ሲባል በፍጡራን ላይ ሞት የሚባል እውነታ ተደነገገ። ይህ እውነታ ከትፍ ያለ ጊዜ ለከፊሉ መራራና ተራራ፣ ለከፊሉ ደግሞ ሐሴትና ስኬት ይሆናል። የአላህ መልእክተኛ ሞትና ሙታንን አስመልክቶ በርካታ ጥልቅ መለኮታዊ ምስጢራትን ወደኛ አድርሰዋል። ከመራራው እውነታ ለጥቆ ምን እንደሚከተል አያሌ የሩቅ ምስጢራትን ዘክረዋል። ከሞት አሻግሮ የሚመጣውን የግርዶሹን ረዥም ሕይወት በሰላም እንድንገፋው ዘንድና በአጽንኦት እንድንመለከተው በተደጋጋሚ አስጠንቅቀዋል። ከነዚህ ነቢያዊ አደራዎች መካከል አንድ አማኝ ወሲያው ኑዛዜው ዘወትር እርሱ ዘንድ ተጽፎ ማደር እንዳለበት አበክረው መናገራቸውን እናስታውስ። في القلب تحرقني دعني أنوح على نفسي وأندبها وأقطع الدهر بالتذكير والحزن አብዱላህ ብን ዑመር እንደዘገቡት የአላህ መልእክተኛ እንዲህ ብለዋል። አንድ ሙስሊም እርሱ ዘንድ አንዳች የሚናዘዘው ነገር እያለው ይህን ኑዛዜውን የጻፈው ሆኖ እንጂ 2 ሌሊቶችን ኑዛዜውን ሳይጽፍ ማደሩ ተገቢ አይደለም። ሐዲቱን የዘገቡት ኢብኑ ዑመር እንዲህ ብለዋል። ይህን ማስጠንቀቂያ መልእክተኛው ሲሉ ከሰማው በኋላ ኑዛዜን እኔ ዘንድ የተጻፈች ሆና እንጂ አንዲትም ሌሊት አላለፈችኝም። በዘገባው ቡኻሪና ሙስሊም ተስማምተውበታል። حول من ينوح ومن يبكي علي وينعاني ويندبني ይህ በመሆኑም ሰዎች ዘንድ ያለውና ያለበትን ሁሉ ሊያሳውቅና በተጠንቀቅ ተጠባብቆ ሊመዘግበው ይገባል። ይህ ተግባር የእምነት መሰረት መሆኑንም ጠቁመውናል። በቀብር ሕይወቱ ከሰዎች ሐቅ ጭንቅ ለመገላገልና ለቤተሰቡ አማናውን በተገቢው መልኩ ለማስረከብ ሁሉን ነገር በፍትህ መመዝገብና ማኖር ይኖርበታል። እነሆ ስለ ሞት መናገርና መስበክ እንዲሁም አደራን ተጠባብቆ መመዝገብ በፍጹም ተስፋ ቢስነት፣ ጨለምተኝነት፣ የስንፍና ውጤትና የሰዎችን ደስታ ማባረር አይደለም። ሞትን ማስታወስ የመልእክተኛው ትእዛዝና የአማኞች የዕለት ምግባር ነው። የዱንያን ጭንቀት ማቅለያ፣ የአኺራን ዘላለማዊ ሕይወት ማስታወሻ ነው። ሞት ጥፍጥናን ቆራጭ እንደሆነ ተነግሮናል። ሞት ዕድሜን፣ ዘርን፣ መልክን፣ ሀብትን አይመርጥም። አንድ ሰው በየትኛውም አጋጣሚ ከሚወዳቸውና ከሚወዱት ሁሉ በቅጽበት ሊለይ ይችላል። ሕይወት ግን ይቀጥላል። አንድ አማኝ በሕይወት እያለ አደራውንና ግዴታውን ማሳወቅና ማወቅ አለበት። አለበለዚያ ከሞት በኋላ ያለው ሕይወት አቀበት ሆኖበት ይቸገራል። የሚኮነነው ሞትን ቁጭ ብሎና እጅን አጣጥፎ መጠበቅ ነው። አማኝ ሞትን ሳይዘነጋ ይሰራል፣ ይወጣል፣ ይለፋል፣ ይተጋል፣ ይደሰታል። የአላህንም ሐቅ አይረሳም። የሰዎችንም መብት በፍጹም አይዘነጋም። ለነፍሱ ሐሴትና እርካታን በሐላል መንገድ ይፈልግላታል። ግን አሁንም በፍጹም ሞትን አይረሳም። على المعاصي وعين الله تنظرني يا زلة كتبات في غفلة ذهبات يا حسرة بقيات في القلب تحرقني.